በአሁኑ ሰዓት ኮሪያ ውስጥ የሚገኙ 5 ሰዎች ልዩ ኃይል አግኝተዋል። ምንም እንኳን እነዚህ ሰዎች ልዩ ኃይሉን ቢያገኙም እነሱ ኃይሉን ስለማግኘታቸው ምንም ያውቁት ነገር የለም። ይህንንም ልዩ ኃይል ለማግኘት ብለው ያደረጉት ምንም የተለየ ነገር የለም። አብዛኞቹ እንደውም ይህንን ኃይል ከማግኘታቸው በፊት ስፖርት እንኳን በስርዓት አይሰሩም ነበር። ብቻ እንዲሁ ዝም ብለው የባከኑ ይኖሩ የነበሩ ሰዎች ባላሰቡት ሁኔታ የሚገራርም ኃይል አግኝተዋል። ከነዚህ ሰዎች መካከል ደግሞ አንደኛዋ ዋንሲኦ ትባላለች። ዋንሲኦ ማለት ጆንግሚን ከሚባል ከምትወደው አባቷ ጋር የምትኖር ልጅ ነች። የዋን አባት የስፖርት አሰልጣኝ ስለሆነ እሷም አብዛኛውን ጊዜ የምታሳልፈው ስልጠናዎችን በመውሰድ ነው። በሚያሳዝን ሁኔታ ግን በአጋጣሚ አንድ ውድድር ላይ ልቧ ላይ ጉዳት ደርሶባት ሙሉ ለሙሉ ይሄንን ነገር አቁመዋለች። በአሁኑ ሰዓትም እንኳን ስፖርት ልትሰራ ልትወዳደር ቀርቶ ትንሽ መንገድ እንኳን መሮጥ አትችልም። ይህችንም ልጅ በህይወት ለማቆየት ሲባል ያላቸው ብቸኛ አማራጭ ፈቃደኛ የሆኑ ልባቸውን የሚሰጡ ሰዎች ፈልጎ ንቅለ ተከላ ማድረግ ነው። ይህ በእንዲህ እንዳለ እዚሁ ኮሪያ ውስጥ የምትገኝ ቹንሁዋ የምትባል ሴት እንተዋወቃለን። ይህች ሴት የሞት አፋፍ ላይ የሚገኝ ያንግ ቹን የተባለ አባቷን ተአምር በሚመስል ሁኔታ ከነበረበት ቀዶ ጥገና ክፍል ወደ ጤናው ሲመለስ ተመልክታለች። ልጅየውን ጨምሮ የሁሉም ሰዎች ጥበቃ የነበረው ደግሞ ሰውየው ይሞታል የሚል ስለነበረ ነገርየው ትንሽ ግራም ያጋባ ሆኖባቸዋል። ይህ በእንዲህ እንዳለ እዚሁ ከተማ ውስጥ የሚገኝ ሌላ ጂሱንግ የተባለን ሰው እንተዋወቃለን። ይህም ሰው ከበፊቶቹ ሰዎች በሚመሳሰል ሁኔታ የቀዶ ጥገና አድርጎ የነበረ ሲሆን በአጠቃላይ እነዚህን 3 ሰዎች ጨምሮ ሌሎች 2 ሰዎችም አንድ ላይ በዚህ ጊዜያቶች ውስጥ ቀዶ ጥገና አድርገዋል። እናም እነዚህ ሰዎች ሳያስቡት በእጆቻቸው ላይና በተለያየ አካላታቸው ላይ እንግዳ ምልክት የወጣባቸው ሲሆን ይህም ልዩ ኃይል የማግኘታቸው ምልክት ነው። ይህ ሁሉ ነገር ሊሆን የቻለው ደግሞ በአንድ ሰው ምክንያት ነው። ከቀናት በፊት ዶክተሮች በአንድ አደጋ ምክንያት የተጎዳ ልጅ ወደ እነሱ ጋር መጥተው ነበር። ዶክተሮቹም በጊዜው ልጁን ለማዳን የሚችሉትን ቢያደርጉም የልጁን ሕይወት ግን ማዳን አልተቻለም ነበር። ከመሞቱ በፊት የሰውነቱ ክፍሎች ለተለያየ እርዳታ ለሚፈልጉ ሰዎች እንዲለገሱ ወስኖ የነበረ ሲሆን የሕክምና ባለሙያዎቹም የሚፈልጉትን አካላቶች ከልጁ ላይ እንደወሰዱ የልጁ አካል ወዲያውኑ ወደ አመድነት ተቀይሮ ነበር። እናም በአሁኑ ሰዓት ዋንሲኦን ጨምሮ የተለያዩ ሰዎች ከዚህ ሰውዬ ላይ የአካል ክፍሉን በሕክምና ወስዶ የነበረ ሲሆን ኃይላቸውን የሚያገኙት በዛ አማካኝነት ነው። ለምሳሌ ዋንሲኦ ችግር የነበረባት ልቧ ላይ ስለነበር የወሰደችው የልጁን ልብ ነው። እናም ቀዶ ጥገናውን እንዳደረገች ልክ እንደሌሎቹ በእጇ ላይ ምልክት የወጣባት ሲሆን ከዚህ ቀደምም አይታ ማታቀው ልዩ ኃይል እየተሰማት ነው። ይህ በእንዲህ እንዳለ የዋን አባት የሆነው ጆንግሚን ከዚህ በኋላ ልጁ ወደ ስፖርት ባትመጣ ደስታው ነው። ነገር ግን ዋን አልሰማ በማለት በግድ ስፖርት የሚሰሩበት ቦታ መታለች። በቦታው ላይ ለነበረ አንድ ልጅም እንዴት አድርጎ እርግጫ እንደሚሰነዝር ልታሳየው ነበር። ግን ዋንሲኦ ይሄንን በምታደርግ ሰዓት ከመጠን በላይ በፓወር መታው ስለነበር ሳኮ ተቀዶ ሙሉ ለሙሉ አሸዋው መሬት ላይ ይፈሳል። ከዛ በተጨማሪም ሌላ ጊዜ በመኪና እንኳን አድካሚ የነበረው መንገድ በአሁኑ ሰዓት በደቂቃ ሮጣ መጨረሰው ሲሆን ለአእምሮ የሚከባብዱ ረጃጅም ከፍታዎችንም በቀላሉ መዝለል ችላለች። የሷን የሰውነት ክብደት እጅግ በጣም እጥፍ የሆኑ ትላልቅ ነገሮችንም በቀላሉ መሸከም እየቻለች ነው። በሌላ በኩል ጂሱንግ አንድ ቀን በአጋጣሚ ከዋንሲኦ ጋር ተገናኝቷል። እነዚህ 2 ልጆችም ተቀምጠው እጃቸው ላይ ስላለው ምልክት እየተነጋገሩ በነበረ ሰዓት ዋንሲኦ ያገኘችው ኃይል ምን እንደሆነ ለጂሱንግ ትነግሯለች። አጋጣሚውን በመጠቀምም ዋንሲኦ ይሄንን ፓወር ካገኘች በኋላ እጅግ ፈጣን እንደሆነችና ትላልቅ ከፍታዎችንም በቀላሉ መዝለል እንደምትችል እየነገረችው ነው። በምላሹም ለጂሱንግ ምንድነው ያንተ ኃይል ብላ በምትጠይቀው ሰዓት እሱ በቀላሉ አውሎ ንፋስ እንደሚያስነሳና ንፋሱም እንደ አውሎ ንፋስ የከበደ እንደሆነ ያሳያታል። አራተኛው የዚህ አስማት ባለቤት የሆነው ኪዶንግ የሚባል አንድ ወጣት ነው። ይህ ወጣት ደግሞ ያገኘው ልዩ ኃይል ሀብት መሰብሰብ የሚያስችል ሲሆን በአንድ ቁማር ቤት ውስጥ የሚገኘውን ገንዘብም በሙሉ እየሰበሰበ ይገኛል።
አንድ ቀን ላይ ጂሰንግና ዋንሲዮ ቁጭ ብለው በነበረ ሰዓት ሶኒ የምትባል ሴት ወደ እነሱ ጋር ትመጣለች። በጊዜውም እነዋን የዚች ሴት የመቀመጫ አካባቢ ላይ የእነሱን የሚመስል ንቅሳት እንዳለባት ተመልክተዋል። እናም አንድ ላይ ቁጭ ብለው ሰውንም በሚጠይቋት ሰዓት በእውነትም እሷ ቀዶ ጥገና በቅርብ ጊዜ አድርጋ እንደነበር ግን ምን አይነት ኃይል እንዳላት ምንም እንደማታውቅ ትናገራለች። የዚህን ጊዜም ሀብታም የመሆን ኃይል የተሰጠው ኪዶንግ እነሱ ወዳሉበት ቦታ ይመጣል። እናም በቦታው ላይ የሚገኙትን የእያንዳንዳቸውን ስልክ እንዲሁም በቤት ውስጥ የሚገኙትን ኤሌክትሮኒክሶች በሙሉ መቆጣጠር እንደሚችልና ከሁሉም የተሻለው ኃይል የኔ ነው ብሎ እንደሚያምን ያሳያቸዋል። ምናልባት ዩቲዩብ ቪዲዮውን በተደጋጋሚ ስለሚያመጣላችሁ ሰብስክራይብ ያደረጋችሁ መስሏችሁ ይሆናል። እዚህ ጋር ለማየት እንደምትችሉት ከሆነ ግን የሚያዩት አብዛኛዎቹ ፐርሰንት ሰዎች በጭራሽ ሰብስክራይብ አላደረጉም። ቻናሉን ሰብስክራይብ ብታደርጉ ይበልጥ ታግዙናላችሁ። ላይክ እና ሰብስክራይብ ማድረጉ እንዳትረሱ። ይህ በእንዲህ እንዳለ አባቷ እንዲሞት ስትመኝ የነበረችው ችንውሃ አባቷ ባለመሞቱ ምክንያት በቆሙ ያለውን ንብረት ለመውሰድ እየሞከረች ነው። ይሄ ያልተስማማው ያንግ ቹንግን ከሷ ጋር አብሮ የነበረውን ሰውዬ በፓወር በማድረግ እሷ እንደምትጠብቀው እንኳን ሊሞት ይቅርና እንደ አዲስ ፓወር እያገኘ ወጣት እየሆነ እንደሆነ አሳይቷታል። ይህ በእንዲህ እንዳለ አንድ ያክሲዮን የተባለ እንዲሁ በቅርብ ኦፕሬሽን አድርጎ የነበረ ሰውም ከሌሎቹ የተለየና ጠንከር ያለ ልዩ ኃይል አግኝቷል። የሱ ልዩ ኃይል የሰዎችን ጉዳት በአንድ ጊዜ ማዳን የሚያስችለው ሲሆን የሰዎችን ቁስል በሚያድን ሰዓት ግን በምላሹ እሱ ይታመማል። እናም ይሄን እንዳደረገ ወዲያውኑ ቢሄድና ውሃ ቢጠጣ እነዛንም ሰዎች አድኖ ህመሙንም ከሱ ላይ ማስወጣት ይችላል። ይህ በእንዲህ እንዳለ ኪዶንግ እንደለመደው ሰዎችን እያጭበረበረ በነበረ ሰዓት አሁን ላይ በጉልበተኞች ተይዟል። የቁማር ቤቱ ባለቤቶችም የሆነ ኃይል ሲጠቀም እንደነበር ገብቷቸው ከቤት ውስጥ እንደማይወጣ እየነገሩት ነው። የዚህን ጊዜም ኪዶንግ በደና ጊዜ ተዋወቃቸውን ልክ እንደሱ ኃይል ያላቸውን ጓደኞቹን ድረሱልኝና አድኑኝ ሲል ያለበትን ቦታ በመልእክት ልኮላቸዋል። ጓደኞቹም ቢሆን አላሳፈሩትም። እሱ ወዳላቸው ቦታ ወዲያውኑ የመጡ ሲሆን በቦታው ላይ የሚይዘውት ጉልበተኛ ሲሆኑበት የነበሩትን ሰዎች በማዘናጋት ወዲያውኑ ከቦታው ላይ ወጥተዋል። በሌላ በኩል የቁማር ቤቱ ባለቤቶች ደግሞ ምንም እንኳን ከቦታው ላይ ቢያመልጧቸውም ሊተዋቸው ፈቃደኛ አልሆኑም። መኪናቸውን ይዘው እነ ዋንሲኦን እየተከተሏቸው የሚገኝ ሲሆን እነ ዋንሲኦም የሰዎቹን መኪና መስታወት በእርጎ በመሸፈንና በማጋጨት በቀላሉ ከነሱ ማምለጥ ችለዋል። ይህ በእንዲህ እንዳለ ቹንውሃ አባቷ ከቀዶ ጥገና በኋላ ልዩ ኃይል እንዳገኘ ደርሳበታለች። እናም ይህንን ኃይል እንዲያገኙ ያደረጋቸው የዛ ሰው የሞተ አካል መሆኑን ስላወቀች ልክ እንደ አባቷ የዛን ሰውዬ የአካል ክፍል በቀዶ ጥገና የተቀበሉትን ሌሎች ሰዎች ማዳን ጀምራለች። ይህ በእንዲህ እንዳለ የቆሰሉ ሰዎችን ማዳን የሚችለው ያክሲኦ በስራው ቦታው ላይ ትንሽ አደጋ አጋጥሞታል። እናም ሁሉም ሰዎች ህይወታቸውን ለማዳን እየተሯሯጡ በሚወጡ ሰዓት ያክ ግን አንድ ሰራተኛ እዛ ውስጥ ተይዞ ስለነበር እሱን ለማዳን ሲል በቀጥታ ወደ ውስጥ ይመጣል። ይህ በእንዲህ እንዳለ ከሱ ጋር የአንድ ሰው አካል የተቋደሱት እነዚህ የተቀሩት ልዩ ኃይል ያላቸው ሰዎች ደግሞ ልክ እንደነሱ ያለ አንድ ሰው ችግር ውስጥ እንዳለ ተሰምቷቸዋል። እናም ሰውነታቸው የሚመራቸውን መንገድ ተከትለው በመጨረሻም ያክ የሚገኝበት ቦታ መጥተዋል። በጊዜውም ያክ የተጎዳን ሰው ሕክምና በመስጠቱ ምክንያት ሙሉ ለሙሉ ራሱን ስቶ ነበር። የዚህን ጊዜም ኃይሏ ምን እንደሆነ ማታቀው ሰውን ያክን ይዘው ያለቀሰች በነበረ ሰዓት ሌሎቹም እሷን ለማጽናናት ይሞክራሉ። ታዲያ በዚህ መሃል ሌሎቹና በነያክ መካከል የእጅ ንክኪ ተፈጥሮ የነበረ ሲሆን እስከዛሬም ያላት ልዩ ኃይል ምን እንደሆነ ማታቀው ሰውን በመቀመጫው አካባቢ የሚገኘው ንቅሳት ማብራት ይጀምራል። እናም ከዚህ ክስተት በኋላ ሁሉም ሰዎች የተረዱት ነገር ሰውን ማለት የነሱ አሰባሳቢ እንደሆነች ነው። አንድ ሰው በተጎዳ ሰዓት በሰውን አማካኝነት ሌላ ሰው ወደሱ ኃይሉን ማሳለፍና ያንን ሰው ከድካሙ ማንቃት ይችላል። ከሽማግሌው ያንግ ቹልም ተጨማሪ ስድስተኛ የተሰጠችበት ምክንያትም ይሄው ነው። እሷ ለብቻዋ ምንም ማምጣት አትችልም። ለሌሎቹ ህልውና ግን የግድ ታስፈልጋለች።
የቡድን አባላቶቹም እርስ በርሳቸው በደንብ ከተዋወቁ በኋላ የቡድናቸውን ስም 5 ስለሆኑ ሃይ ፋይቭ ብለውታል። ይህ በእንዲህ እንዳለ ቀዶ ጥገናውን ያደረጉትን ሰዎች እንዲፈልጉ ያዘዘችው ቹንሁዋ ሰዎቿ የሰዎችን ህመም ማዳን የሚችለው ያክን ይዘውላት መጥተዋል። እናም የሷ እቅድ የነበረው ያ ኩላሊት ስለተቀበለ ያንን ኩላሊት ወደ እሷ ውስጥ እንዲያስገቡላት ማድረግ ነበረ። ግና ይሄንን ከማድረጓ በፊት አባቷ ወደ ቦታው ላይ የመጣ ሲሆን የሱንም ፓወር በመጠቀም ያክን ለማጠውለግ ያለውን ኃይል ለማጥፋት ይሞክራል። በሚያሳዝን ሁኔታ ግን የሱ ኃይል በያክ ላይ ምንም አቅም የለውም። አባትየውም ስህተቱ ከኔ ይሆን በማለት ከዶክተሮቹ መካከል አንደኛውን ይዘዋል። የዚህን ጊዜም ሰውየውን ጥውልግ አድርጎ የጣለው ሲሆን ስህተቱ ከሱ እንዳልሆነና የያክ ፓወር ከሱ የበለጠ እንደሆነ ይረዳል። እናም ምንም ነገር በቃኝ የማይለው ሽማግሌ የዚህን ሰውዬ ኩላሊት አውጥታችሁ ለኔ ገጣሙልኝ በማለት በልጁ ቦታ የሰውየውን ኩላሊት ለመውሰድ ይወስናል። እናም በሚገርም ሁኔታ ልክ የኩላሊት ንቅለ ተከላው እንዳለቀ ያረጀ የነበረው ያንግ ቹን ወጣትና መልከ መልካም ሆኗል። ይህንን ሐሳብ ያመጣችው ልጁንም እያመሰገናት የተቀሩትን ኃይል አገኘው ማለት ከዚህ በላይ ኃያል መሆን ይችላልው። እናም ያስጀመርሽው እነዛን ሰዎች የማደን ስራ በደንብ ይቀጥል በማለት ለልጁ የተቀሩትን በሙሉ አሲዛ እንድታስመጣ ነግሯታል። እናም በዚህ ትዕዛዝ መሰረት እያንዳንዱ ሰዎች ብቻ ለብቻ እየሄዱ በነበረበት የተያዙ ሲሆን እድለኛ ሆና ግን ዋን ከአባቷ ጆንግ ጋር ስለነበረች የመጡትን ሰዎች በመደብደብ ልጁ እንዳትወሰድ ማድረግ ችሏል። ይህ በእንዲህ እንዳለ የጓደኞቿን መያዝ የሰማቸው ዋን እነሱን ለመተው አልፈለገችም። እናም አባቷን ወደዛ ለመሄድ ብትጠይቀውም አባትየው ጆንግ ግን እኔ አብሬሽ ካልሄድኩ በምንም ተአምር ብቻሽን አትሄጂም በማለት ከልጅየው ጋር ጓደኞቿን ለማዳን ጨካኝ ወደ ሆኑት ወደ ያንግ ቹን ግዛት ጉዟቸውን ጀምረዋል። በጊዜው ደግሞ ያንግ ቹል በርካታ ሰዎችን ሰብስቦ እሱ መሲህ እንደሆነና አምላካቸው እንደሆነ እየተናገረ ነበረ። ሰዎቹንም ለማሳመን በርካታ ጊዜ በዊልቸር ሲሄዱ የነበሩ ሰዎችን እግር የፈወሰ ሲሆን የማይድን ህመም የተባሉ ሰዎችንም እያዳን አሳይቷቸዋል። ያንግ ቹል ከነ ኩላሊቱ ፓወሩን የወሰደበት ያክ ደግሞ የተሰጠው ፓወር በባህሪው እሱ ሰዎችን ሲያድን እሱን መልሶ ይጎዳው ነበር። እናም ያንግ ቹል ይህንን ለማስቀረት ሲባል ከእጁ ውሃ አይለየውም። እያንዳንዱን ሰዎች ባዳነ ቁጥር በርከት ያለ ውሃ ይጠጣል። በሌላ በኩል ይሄንን ማዳን የተመለከቱት ሰዎች ደግሞ እውነትም አምላክ ነው በማለት ከልባቸው እያለቀሱ ለያንግ ቹል ያላቸውን ክብርና አምልኮ እየገለጹለት ነው። ትዕይንቱ ሲቀየር ዋንና ጆንግ አንድ ላይ ወደዚሁ ቦታ መጥተዋል። በጊዜውም የዋን አባት ጆንግ በቀላሉ ከያንግ ቹል ጋር ለመደባደብ በሚሞክር ሰዓት ከምንም ሳይቆጥር አባቷን በፓወር ወርውሮት ነበር። ይህንን የተመለከተችው ዋንም ወዲያውኑ እርምጃ በመውሰድ አባቷን ከመጎዳትና ህይወቱን ከማጣት አትርፈዋለች። ከዛም ተመልሳ አደገኛ ከሆነውና የሁለት ሰው ፓወር ከያዘው ከያንግ ቹል ጋር እየተፋለመች ነው። ይህ በሚሆንበት ሰዓት ደግሞ ያንግ ቹል ከሰውን ጋር ቆሞ የነበረ ሲሆን ሰውን ማለት እሱ እንደናቃት ዝም ብላ ሴት እንዳልሆነችና የሁሉንም ኃይል መታሰባስበው እሷ እንደሆነችም ደርሶበታል። እናም በጊዜው ሰውንን አስገድዷት የሁሉንም ፓወር ወደሱ እንድታሳልፍ እየነገራት የነበረ ሲሆን ይህንን ከማድረጓ በፊት ግን ዋንግ ሲኦ ያንግ ቹንን በቡጢ በመምታት ከቦታው ላይ ዞር አድርጋላታለች። በሌላ በኩል ከላይ የሚገኙት ምዕመናኖች እውነትም መሲሁ እዚህ የሚገኝ መስሏቸው ተመልሶ እስኪመጣና ምህረት እስኪያደርግላቸው ድረስ ከላይ በጩኸት እየጠበቁት ነው። ራሱን እንደ መሲህ ያቀረበው እውነተኛ ማንነቱ ሰይጣን የሆነው ያንግ ቹል ግን በዚህ ቦታ ላይ ዋንን ጨምሮ አብዛኛዎቹን ክፉኛ እየደበደባቸው የነበረ ሲሆን በመጨረሻም ይህንን የተመለከተችው ሰውን ራሷን አሳልፋ ለመስጠት ወሰናለች። እሱ የሚፈልገው የሁሉንም ኃይል በእጁ ማስገባት ነው። እናም ሰውን ይሄንን ለማድረግ ፈቃደኛ እንደሆነ ሰው እጇን ዘርግታ የሰጠችው ሲሆን ልክ ግን ያንግ ቹል በምላሹ እጁን በሚሰጣት ሰዓት የሱን ፓወር በመቀነስ ወደ ዋን ላይ ያሳልፋላታለች። ታዲያ ከዚህ ቅጽበት በኋላም ተደብድባ የነበረችው ዋን ሰውነቷ ሙሉ ለሙሉ ያገገመ ሲሆን ከበፊቱ በተለየ ጠንካራ ሁኔታም እየተፋለመች ያንግ ቹልን በቦታው ላይ በተደጋጋሚ እየደበደበችው ነው። ይህንን የወጣት መልክ የተጎናጸፈው ሽማግሌው ያንግ ቹልም ቢሆን ዋን ሲኦ ከኔ
ከኔ በላይ ጠንካራ ነች፣ አልችላትም ብሎ እጁን ሰጥቶ አልተቀመጠም። በሚችለው አቅም ሁሉ መልሶ ለመፋለም እየሞከረ የነበረ ሲሆን በመጨረሻ ግን ምንም ሳይሳካለት ቀርቶ በዋንሲኦ ኃይለኛ ቡጢ አማካኝነት ወደ ፍርስራሽ ውስጥ ወድቋል። ይህንን ካረጉ በኋላ ሃይ5 የሆኑት የቡድን አባላቶች ኃይላቸውን ለማጠናከር ሲሉ ሁሉም እጅ በእጃቸው ተያይዘዋል። የዚህን ጊዜም ከፍርስራሽ መሃል ተጥሎ የነበረው ያንግ ቹል የመጣ ሲሆን ከነሱ ጋርም ተመሳስሎ እጃቸውን በመያዝ የሁሉንም ፓወር ለመውሰድ እየሞከረ ነው። አንዴ ደግሞ እጃቸውን ይዞ ፓወራቸውን መውሰድ ከጀመረ ከመካከላቸው ማንም ሰው ማስቆም አይችልም። በዚህም ሁሉም ተጨንቀው በነበረ ሰዓት የዋንሲኦ አባት የሆነው ጆንግ በቦታው ላይ በመምጣት ያንግ ቹልም በርግጫ ብሎት ከመካከላቸው ላይ አውጥቶታል። እናም ከዚች ደቂቃ በኋላ ሽማግሌው ያንግ ቹል ወደ ሽምግልናው የተመለሰ ሲሆን የሌሎቹ ኃይል ግን አሁንም ባለበት ይገኛል። ይባሰም ብለው ሃይ5ዎች በህዝብ ፊት እሱን ለማዋረድ ስለፈለጉ ከደቂቃዎች በፊት አምላካችሁ ነኝ ብሎ ሲያታልላቸው የነበረው ይሄ ተራ ሽማግሌ እንደሆነ አሳይቷቸዋል። እናም ምንም ነገር አይበቃኝም ብሎ የሚያስበው የያንግ ቹል ነገር እዚች ጋር ያበቃ ሲሆን ሃይ5ዎች ግን ፓወራቸው እንዳለ በሰዎችም ዘንድ እንደተወደዱ ለሰዎች በችግራቸው ሰዓት እየደረሱላቸው ህይወታቸውን የሚቀጥሉ ይሆናል።